የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርገው እውነት ነው እርሶ እንዳሉት ቢሆን መልካም ነበር ግን ይሄንን አሁን ቀጣይ ማሳያችሁን ቪዲዮ እውነት ለእኚህ መምህር ማድረስ ያለባችሁ ይመስለኛል ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው ወሰላሙ አለይኩም ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው እግዚአብሔር አግብቷቸዋል ልጆች ወልዶባቸዋል መልሱን አምጣ ዝሙት ነው አይደለም ይሄ አስወጣው ይሄንን ባለጌ ዝሙት ነው አይደለም አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል እንደሰማችሁት ነው እንግዲህ ከዚህም በላይ ያለ እንግዲህ ያው ሁላችሁም ተመልክታችሁታልና እንግዲህ እኛ መምህር እንዳስተማሩት እንግዲህ ይሄንን ማን አናደርግም ብለዋልና ሁሉም አይደለም ግን እንደዚህ የሚያደርጉ ደግሞ ሰዎች አሉ እና እውነት ይሄንን ትምህርት ወስደው ቢያሰሟቸውና የራሳቸውን ውሳኔ ቢወስኑ መልካም ነው ብዬ አስባለሁ ምክንያቱም መከባበር ስላለብን ማለት ነው እኔ ሙስሊም ጓደኞች አሉና አንድ ቀንም ዲስሪስፔክት አድርገውኝ ሰድበውኝ የማያውቁም እኔም አንድም ቀን ሰድቤያቸውም ተሰዳድበንም አናውቅም ስለ እምነታችንም አንስተንም አናውቅም ብዙ ጊዜ አብረን ሆነናል አብረን ኖረናል ግን እንደዚህ የሚያደርጉ ሰዎች አሉ እንደዚህ የሚያደርጉ ሰዎች ስላሉ ሀይ ቢባሉ መልካም ነው ተነስተን እንደዚህ አናደርግም ሳይሆን የሚያደርጉ አሉ እነሱን ደግሞ ሀይ በሏቸው መጀመሪያ ሀይ ሊባሉ ይገባል መጀመሪያ እነሱን ከዛ በኋላ ነገሮችን ማስተካከል ይቻላል ማለት ነው እና ቢመለከቷቸው ባይነኝ እነዚህ ሰዎች